ብሩክም ራስን ትንሽ ዘና አድርገው። ምክንያቱም አሁን በጣም ውጥረት ውስጥና በጣም ይሆናል አይደል ከፍተኛ እንትን ውስጥ ልገባ ስለሆነ ያለብኝ ነዳ ሰው ፈረደች አንድ ሰው እኮ ይበቃል። ይሄ ሁሉ ሰው ነው እንዴ ነው ማለት ነው? አይከብድሽም? ምንድነው ከደበረ ብርን መልስላለሁ እንዴ ማዝናናት ከደበረ ብር ይመለስልሃል። ያው ጓደኞቼም አብረው የመጡት ስለዚህ ብዙ ወጪዎች አሉበት ማለት ነው። ይሄ አካውንት የኔ ነው። ከዚህ በኋላ እያንዳንዱ ነገር በዚህ አካውንት ነው የምትፈጠረው የምትመጣው። ያው አካውንትሽ ተዘግቷል ብሎኛል ግን ሰላም የኔ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ ዛሬ እንደምታዩት ከከተማው ወጣ ብለን ልንዝናና ከማጋ መሰላችሁ ከቢኒ ጋር ማለት ነው። እና ቢኒ አሁን ለማጣገቤ ይመጣል ልብስ ሊቀይር ሄዶ ነው እና ያው ከከተማው ወጣ አርጋ ዝናናኝ ምናምን ብየው ከከተማው ወጣ ብለናል ማለት ነው። እና በጣም ደስ ብሎኛል ዛሬ ማለት ፋይል ይዞብኝ እንዴት ሲያሰቃየኝ እንደነበረ እንዴት ሲያረገኝ እንደነበረ አይታችኋል። አሁን ተረየ ማን ነው እየሱ ነው ማለት ነው። ስለዚህ እንደተጫወተብኝ እኔ ደግሞ በነፍሰ ስጋው ነው የምጫወትበት። ቀላል ሰው አድርጎኛል። እኔን ቀላል ሰው አድርጎ ነበር ሲያስበኝ የነበረው ግን ምን አክል ለሱ መጥፎ መሆኔን ማሳየት እችላለሁ። ግን ደግሞ አሁንም ቢሆን ያው የሚፈልገው ነገር ነው እያደረኩለት ያለሁት ከኔ ጋር መዝናናት ከኔ ጋር እንትን ማለት እንደፈለገ ምናምን አልነበረ የሚፈልገው ያን ነገር ደግሞ አሳክቼለታለሁ ማለት ነው። ስለዚህ ከዚህ በኋላ ምንድነው ማለት ነው እና ይሄ ሁሉ ነገር የሚሆነው በማን ነው? በሱ ገንዘብ ነው። ምክንያቱም በደንብ እንዲያዝናናኝ እፈልጋለሁ። በቃ የፈለኩትን ነገር ከዚህ በኋላ ለኔ ማድረግ ያለበትን ነገር በሙሉ እንዲያደርግ ነው ማደርገው። ምክንያቱም እንዴት እንደተጫወተብኝ ታውቃላችሁ፣ እንዴት እንዳሰቀየኝ ታውቃላችሁ። እና ከዚህ በኋላ እኔና እሱ ጨዋታውን ጀምረናል ማለት ነው። ምክንያቱም ወደ ጨዋታው ራሱ ነው ፈልጎ ያስገባኝ ነው አይደለም ፈልጌ የገባሁት። እና ያ እንግዲህ ከዚህ ጨዋታ ማን እንደሚያስወጣው እናያለን። ከዚህ በኋላ የሚያስፈልገኝ እያንዳንዱ ነገሮች እያንዳንዷን ወጪ ማን ነው የሚያወጣው ማን ነው የሚያደርግልኝ እሱ ነው ማለት ነው። ምክንያቱም የሱ ኃላፊነት ነኝ ከዚህ በኋላ የልጄን አባት ካገኝ ማለት ነው። ማለት ያን ነገር ትቻለሁ ማለት አይደለም ግን ደግሞ ያው መዝናናት ስለምፈልግ አንድ ሰው ደግሞ በግድ ላዝናናችሁ ወጪ ላውጣ እንደዚህ ላርግልሽ ሲለኝ የነበረው ራሱ ነው። ስለዚህ ያንን ነገር እንዲያደርግ ነው የፈቀድኩለት ማለት ነው። ሶ አሁን እኔና እሱ ከከተማ ወጣ ብለናል እንዝናና። ጓደኞቼም አሉ ያው ፈታ እንላለን በደንብ ብዬ አስባለሁ። እና በቃ ደስ ብሎኛል የምር ቆይቼ ነበር ትንሽ ከተዝናናውና ያው አራስ ምናምን ስለነበርኩኝ አሁን ግን በደንብ መዝናና ይመስለኛል። ስለዚህ አሁን ወደ ገንዳው እንሂድና እስቲ ዋና ደግሞ አልችልምና በጣም ነው ውሃ የምፈራው በጣም ውሃ ፈራለሁ ግን አሁን ግዴታ መልመድ ያለብኝ ይመስለኛል። ስለዚህ ቢኒ ያው ዋና ያስለምደኛል ማለት ነው። ከዛ በኋላ በቃ አሪፍ ጊዜ እናሳልፋለን። ባለፈው ያው አይታችኋል እንደዛ ፋርጌ ምናምን ወይና አዘጋጅቼ ምናምን ጠርቼው አንቺን አላምንሽም ምናምን ሲል ነበር። ግን ያው እኔ ምንም እንትን አላልኩትኝም ማለት አለ አይደል በቃ እኔ እሱ ላይ መጥፎ ነገር እንዳስብ የሚያደርገኝ እሱ ነው ራሱ ነው። ምክንያቱም እኔ መጥፎ ነገር አላሰብኩም ነበር ግን አሳሰበኝ ምንም ማድረግ አልችልም። ስለዚህ ያንን ሁሉ ነገር እሱ እኔ ላይ ባረግ ኖሮ የሁሉ ነገር አይፈጠርም ነበር ማለት ነው። እናንተ እንደምታስቡት አይነት ሰው አይደለም ቢኒ ባይዘው በጣም በቃ አላረላ እንጃ ምን ልበላችሁ በጣም ኦቨር የሆነ ብልጥ ነው በጣም ማለት ነው። ስለዚህ እስቲ ከኔና ከሱ ደግሞ ማን ብልጥ እንደሆነ እናያለን ማለት ነው። እስቲ እንተያያለን። ምክንያቱም እሱ ለኔ በጣም በቃ አላረል እኔ ላይ አራዳ ለመሆን እየሞከረ ነው። እኔ ደግሞ ማን እንደሆንኩኝ ማሳየት አለብኝ ለሱ። ስለዚህ ማን እንደሆንኩኝ ከዚህ በኋላ በደንብ አድርጌ ያሳየዋለሁ። ከዛ በኋላ ደግሞ ያው ትንሽ ራሴን ላዝናናና ከዚህ በኋላ ብዙ የሚፈጠሩ ነገሮች ሊኖሩ ስለሚችሉ ትንሽ ራሴን ላዝናናና ከዛ በኋላ ይፈጠራል ማለት ነው። ሶ ብሩክም ራስን ትንሽ ዘና አድርገው። ምክንያቱም አሁን በጣም ውጥረት ውስጥና በጣም ይሆናል አይደል ከፍተኛ እንትን ውስጥ ልገባ ስለሆነ አንተም ራስን ዝግጁ አድርግ እና የሁሉንም ነገር መጨረሻ ማየት የምትፈልጉ ከሆነ ያው እንዳትረሱኝ። የምትረሱኝ አይመስለኝም በርግጥ እንዴት እረሳለሁ እኔ ግን ደግሞ ይሄ አካውንት የኔ ነው። ከዚህ በኋላ እያንዳንዱ ነገር በዚህ አካውንት ነው
የምትፈጠረው የምትመጣው። ያው አካውንትሽ ተዘግቷል ብሎኛል፣ ግን አይቼው ነበረ ማለት አካውንቴን ተቀብዬዋለሁ፣ አይቼው ነበረ። የሚስተካከል ነገር ነው። ያው ሁሉም እንትን ላይ እየተከሰተ ያለ ነገር ስለሆነ ያው ይስተካከላል ብዬ ተስፋ አደርጋለሁ። ያው አካውንቴ መመለሱ አይቀርም እና ያው አንዳንድ ማስተካከል ያሉብኝ ነገሮች ስላሉ ነው እንትን ያለው። እነዛን ነገሮች አስተካክያለሁ። ያው በቀረው ደግሞ ፈጣሪ ይጨመርበት ማለት ነው። እና ምን እላችሁ ፈልጌ ነው ቤተሰቦቼ፣ በቃ ቢኒ እኔና እሱ ያን ሁሉ ስናደርግ የነበረው ማለት ያን ሁሉ እሱ እኔን ሲያደርገኝ የነበረው ነገር በሙሉ አሁን ተገልብጦ ወደ እኔ መጥቷል ማለት ነው። ስለዚህ እሱን በደንብ አድርገኝ በደንብ የምር አላወቀኝም። በቃ በጣም እኔን ላይ ጫና ለማድረግ በጣም እንትን ለማለት ሞክሯል። ለህይወት የወሳኝ ነገር ስለሆነ ብቻ ነው ዝም ያልኩት የነበረው ማለት ነው። ግን ደግሞ አሁን ዝም አልለውም። ያው ጓደኞቼም አብረው የመጡት ስለዚህ ብዙ ወጪዎች አሉበት ማለት ነው። እና በደንብ ተዘጋጅ። ከዚህ በኋላ በደንብ ወጪ ለማውጣት ብዙ ወጪ ለማውጣት ተዘጋጅ። ምክንያቱም ሁሉም ነገር የሚሆነው ባንተ ገንዘብ ስለሆነ ማለት ነው። እና ከዚህ በኋላ ብዙ ነገሮችን ለማውጣት ብዙ ነገሮችን ለማድረግ እኔን በደንብ አድርገህ ደስተኛ ለማድረግ ተዘጋጅ። ራስህን ወደ ፍቅድ የገባህበት አስገድጄ ካርለም ታውቃለህ። ከኔ ጋር መዝናናት ትፈልግ ነበር፣ ከኔ ጋር ብዙ ነገሮች ማሳለፍ ትፈልግ ነበር። ያ ነገር ነው እየሆነ ያለው አሁን ማለት ነው። ስለዚህ እኔ ደግሞ በዚህ ሰዓት ትንሽ ደብሮኝ ነበረ፣ ትንሽ እንትን ብሎኝ ነበረ። ስለዚህ አሁን ምንድነው ማደርገው? ሄድና ወደዛ ቢኒ ቀይረና ብዬ ነበር። ቆየ ለምን እንደሆነ አላውቅም። የደበረውም ይመስለኛል። ግን ደበረውም አልደበረውም አሁን ግዴታው ነው ማለት ነው። ምክንያቱም እኔ ሳልፈልግ በጣም ብዙ ነገር አስደርጎኛል። በጣም እሱ አሁን ፈለገም አልፈለገም ጉዳይ አይደለም። እኔ የምፈልገውን ነገር ደግሞ እሱ ማድረግ አለበት ማለት ነው። ስለዚህ ወደዛ አብረን እንሄድና እዛ ጋር ብዙ ነገሮችን እናወራለን። ብዙ ነገሮችን እስቲ እንየው ሁኔታውን፣ የሱንም ሁኔታ ያው ይናደዳል ምናምን ነገር አውቃለሁ። ግን ቢናደድ ባይናደድ እኔ ምንም የሚመለከተኝ ጉዳይ የለም። ምክንያቱም እኔ ለመዝናናት የመጣሁት መዝናናት ነው የምፈልገው። ስለዚህ እንዲያስደብረኝ አልፈልግም። ተከታተሉ። እና ቤተሰቦች ወደ ዋና ቦታ ገብተናል። ግን ቢኒ እስካሁን አሁንም አልመጣም። ምን አስቦ እንደሆነ አላውቅም። ያው እዚህ ድረስ የመጣው መቼስ ልንዝናና ነው። ስለዚህ ባይፈልግ ደግሞ እዛው መቅረት ይችል ነበረ ገንዘቡን ሰጥቶኝ እና ለምን እስካሁን እንደቆየ አላውቅም። ብቻ እየጠበኩት ነው። እስቲ ይምጣና ደግሞ ያው ብያችሁ ቅድም ነግሬያችሁ ነበር ዋና ስለማልችል ትንሽ ማለት ውሃ እፈራለሁና ያስለምደኛል ብዬ አስባለሁ። ያው ታስለምደኛለህ ብዬዋለሁ። ግን ይምጣና እንግዲህ እሱን እየጠበኩ ነው። እኔም እስካሁን ድረስ ያልገባሁት ጓደኞቼ ያው አሉ፣ እነሱ ገብተዋል። ያው ካሜራ ውስጥ መግባት ስላልፈለጉ ነው እዚህ ጋር ያልመጡት እና ቢኒ ይምጣና ደግሞ እስቲ ከሱ ጋር ደግሞ ያለውን ነገር እናወራበታለን እና ያው በደንብ እንዝናናለን ማለት ነው። ምክንያቱም ከዚህ በኋላ አልሰማውም። ካሜራ ደግሞ አበራሽ። ጓደኞቼን ይዤ የመጣሁት ለምን ሆነና ካሜራ ማብራት የምትፈልጊውን ነገር እያደረኩልሽ አይደል እንዴ? አንተ እኮ አንተ የምትፈልገውን ነገር በሙሉ ሳደርግልህ ካሜራ አብርተህ ነው አይደል እንዴ? ለምን አበራህ እያለሁ እኮ ካሜራ ማብራትሽ አስፈላጊ አይደለም። አስፈልጊ እንዴ? ለምን አስፈላጊ ያልሆነው? እየተዝናናን እንደሆነ ማሳየት ስላለብን ያበራሁት እኮ። እሺ አንቺ ተዝናኝሽ፣ ጓደኞችሽ ምንድን ናቸው? እኔ ስንት ሰው ነው? ብቻዬን እፈራሃለሁ። አላምንህማ ብቻዬን እፈራሃለሁ እኮ። አንድ ሰው አይበቃም? እና ለዛ ነው ይዣችሁ የመጣሁት። አንድ ሰው እኮ ይበቃል። ይሄ ሁሉ ሰው ነው እንዴ ነው ማለት ነው? አይከብድሽም? ምንድነው? ከደበረ ብርን መልስላለሁ እንዴ? ማዝናናት ከደበረ ብር ይመለስልሃል። እኔ ገንዘብ እኮ ወደፊት እንጋባ እኔና አንቺ ገንዘብ ማናማ እኔ እናንተ ኧረ ወይኔ ሞራል እስካሁን አልቀዘቀዘም። አንተ ጎበዝ ነህ ማለት እኔ ገንዘብ በጣም ሞራል አለ፣ ግን ጎበዝ ነህ። አድናቂ ነኝ ያለው ነገር ካርለም ሻውን እኔ ምንም አላደረኩም። የሳሙና ቀመጤ መዋኘት አልፈልግም የሚባል ነገር የለም። እንዋኛለን። ዋና እንደምታስለምደኝ ደግሞ ተስማምተን የመጣ ነው። ምንድነው ማስለምድሽ? ዋና ነው። እዩን ያልዋኝ ጨረሻ ላይ እንዴ ወደ ተዋኛለህ እንዴ?
አንተ ነህ ታስገድጂኝ አይደለም አይደል? እንጂ ማትፈልግ ከሆነ አስገድድሃለሁ። ከዚህ በላይ ምንም እኔ አስገድድ ጋም ኮፋ ይላል። እኔ እኮ አንቺን ላለመጫን እንድኩልነን አውቃለሁ እኮ። ስለዚህ እናውጣው። ያንተ ይብሳል ታውቃለህ ከኔ እኮ እናውጣው። እንደዛ የምትፈልገው እዩ በእግዚአብሔር አትባልጊ። በቃ ስርዓት ይኖርሽ። ለምን ኧረ ወይኔ መባለጎና እንዴ እኔ እንዝናና ነው ዋኘት የምትፈልጊው ጓደኞችሽም ይሆናል ዋኝ ከኔ ጋር መዝናናት ፈልገህ መሰለኝ መጣው። እንዝናና ምን እንበስተለኝ ስጨቀጭቀኛ ነበር እንዴ እስከዛሬ ድረስ የትም ብዝናና ይከፋኝ። ስለዚህ ታዲያ ለምን ደበረከው? አይደለም እዚህ አርባ ምንጭ ምናምን ለእንትን ላንጋ ነው እያልሽ የትም እንዝናና እኮ። ስለዚህ ለምን ደበረከው? ግን ደግሞ እኔ ካንቺ ጋር ሁሉ ጓደኛ ምን ያደርጋል? ይቀራል ይመለሳሉ። ሲጀመር ምድር አንድ ቀን አንድ ይመጣ ነው እንደምታለቃቀሰው ሳምንት ብቆይ መልቶን ነው ይሁን ምንድነው ይሁን ሰው መቻል አለብኝ እንደ ራሳቸውን አይችሉም። ስማኝ መዝናናት ነው የምፈልገው። ስለዚህ አሁን ቶሎ በል እኮ ተዝናኝ ነው ያለው። ሻወር ልውሰድና መተን እንዋኝ ምናምን ነገር አትርሳው ተመላሽ መሆናችንን። ስለዚህ ቶሎ ተዝናንተን ኮንትራት መኪና እንፈልጋለን ወደ ሀገራችን። በጣም እየቀበጥሽ ነው ታውቆሻል እንዴ? በመቅበጥ እሱ ነው የሚለው በይዘቤ በጣም አንተ ደግሞ ሲሆን አንተ ደግሞ ኖረ ካንተ ጋር ሲሆን ደስ ይላል። ስርዓትሽን የጂኒ ካንቺ ጋር ስርዓት ነው የምታወራው። ከዚህ በፊት እኮ እንደቀብጥ ስታደርገኝ የነበርከው አንተ ነህ። ቀበጪ እንደፈለግሽኝ ምናምን ስትለኝ ነበር። ወይ በእናትህ አትጨቀጨቅ። በቃ ምንድነው አሁን አራት ሰው እንትን አልኩ ብለህ ነው እንዴ እንደዚህ የምትሆነው? ብርቅ ነው እንዴ እንደዛ ማድረግ? ተጫዋች ወይስ ላምጣቸው? ቪዲዮ ውስጥ መግባት ስለማይፈልጉ እንጂ ያመጣቸው ነበር እዚህ ጋር። ያው ካንተ ጋር እንኳን ተዋውቀዋል እኮ ግን ቪዲዮ ውስጥ መግባት ስለማይፈልጉ ነው። ያው ባትፈልግም ታያቸዋለህ። ምንም ማድረግ አልችልም እኮ በቃ እዚህ ጋር ይምጡ ምናምን። ስለዚህ አሁን ተነስና ቢኒ እንዋኝ። በእናትህ አጭቅጭቀኝ። እኔ አልዋኝም። ለምን ደግሞ አትዋኝም? አልዋኝም መብት አይደል እንዴ? አትዋኝም አይደለ እኮ ይሄ እኮ የግል መብት ነው። አልዋኝም ማለት የምትፈልጊውን ነገር እያደረኩልሽ ነው። አይደለም ልንዝናና ነው የመጣ ነው። ስለዚህ እኔ ደግሞ እንዲደብረኝ አልፈልግም። እያስደበርከኝ ነው። ገባ? ስለዚህ እኔ ማስደብርሽ ታጥበን እንምጣ፣ ወደ ዋናችን እንግባ። ትልቅ ውስጥ ግን አልገባም። ምን ያው ገና በጣም ነው የምፈራው ዋና። ግን ያው ትንሹ ላይ እንሞክርና ከዛ ለትልቁ ገባለን። ያ ደግሞ ያንተ ጥረት ነው። ምን ማለት ነው? ጎበዝ ዋናተኛ እንደምታደርገኝ አልጠራጠርም። አያገባኝም። እዩ በእናትህ እኔ አሁን እንሂድ። በእናትህ ተነስ። በቃ በነፍሰ ስጋ ተጫውቺ ረፊዩ። እኔ የተጫወትኩብህ አይደለም። እየተጫወትኩብህ አይደለም። እየተጫወትሽብኝ ነው። ብልግና ነው። እዩ ረፊ በቃ ምንም አይደለም። ምንም አይደለም። እኔ ምንም አላደረግም። ተነስ በቃ። እያበዛሽ ነው። እንድንሄድ አትፈልግም? መመለስ አትፈልግም? እንድንሄድ አትፈልግም? ሙዲ አይደለም። እንድንሄድ አትፈልግም? ትፈልጋለህ? አትፈልግም ወይስ እናራዝመው? ምንድነው የምናራዝመው? ስለዚህ ተነስና ታጥበን ሰዓት እየሄደብን ነው። በደንብ መዝናናት አለብን። ስለሆነ ሄዳለብኝ እንዴ? እኔም እኮ ማለት ነው ጎረምሶች አይደለም ተሳስተሃል። ገና እንደኔ ቡቅቅላ ወጣት ናቸው። ኧረ ወይኔ ያንተ ልጅ አታዳርቀኛው። በእናትህ ተነስና እንሂድ ቢኒ። እዩ ግን እግዚአብሔርን ይሄ ምንድነው ደግሞ? ተነስ ቶሎ በል ተነስና እንሂድ። ፈገግ በል ደግሞ ምንድነው? ታጥበን እንምጣና እንዋኝ በቃ ቢኒ። ምንድነው? እናትና ተጨቀጨቅና ማን ይሄ ሞኒክ ሙዲ አይደለም። እኔ በእግዚአብሔር ነው ሙዲ ይሆናል። ውሃው ረብሸውኛል። እኔ ሙዲና ፍተውታል። እነሱ ስላሉ ነው የደበረ። በቃ እነሱ ቀድመው ይሄዳሉና አልፈልግም። በእናትህ ፍቅሯ ቀለለ ስል እሷን አዘዘብኝ ልታንገላታኝ ወይዳይ እሺ ማለንም ቢን እንደፈቀደችው ትዘዝ በገላይ ወይዳይ አበሳይ ወይዳይ አበሳይ ለጠየቁት ምላሽ ለወሬው ጣምና መስጠት ጀምሬያለሁ። አይደለሁ እንዳምና ዘንድሮ ደህና ነኝ፣ በጣም ተሽሎኛል እያልኩኝ ሳወራ ለካስ ፍቅር ይዞኛል። አገኘው ፎይታ ብዬ ተዝናነቼ
የፍቅር ዕዳ አለብኝ ሳልከፍለው ዘንግቼ ያለብኝ ዕዳ እሷው ፈረደችኝ በናፍቆቷ ወጥመድ አስራ ቀረበችኝ ፍቅሯ ቀለለ ስል እሷን አዘዘብኝ ልታንገላታኝ ወይዳይ እሺም አልልም ቢ እንደፈቀደችው ትእዛዝ በገላይ ወይዳይ አበሳይ ወይዳይ አበሳይ ለጠየቁት ምላሽ ለወሬው ጣምና መስጠት ጀምሬያለሁ አይደለሁ እንዳምና ዘንድሮ ደህና ነኝ በጣም ተሽሎኛል እያልኩኝ ሳወራ ለካስ ፍቅር ይዞኛል አገኘው እፎይታ ብዬ ተዝናንቼ የፍቅር ዕዳ አለብኝ ሳልከፍለው ዘንግቼ